ከቀናት በፊት በአሳዛኝ ሁኔታ ዜና ረፍቱን የሰማነው የባህል ሙዚቃ ተጫዋቹ እንዲሁም የባህል ሙዚቃ አምባሳደር ተብሎ የሚጠቀሰው የሰማኸኝ በለው ዜና ረፍት በተመለከተ አነጋጋሪ ጉዳዮች የተሰሙ ባሉበት በዚህ ወቅት ላይ ሌላኛዋ ተወዳጅ የባህል ሙዚቃ ተጫዋቿ አምሳል ምትኬ ጥንቃቄ እንድታደርግ የሚመክር ሐሳብ እየተንሸራሸረ ይገኛል። ለሰማኸኝ በለው ዜና ረፍት ምክንያት ተደርገው ከሚቆጠሩ ጉዳዮች መካከል አንደኛው ጤናማ ባልሆነ መልኩ ክብደት ለመቀነስ የሄደበት ርቀት ሊሆን ይችላል። ለዚህም ተቋሙ ይጠየቅ የተባለ ባለበት በዚህ ወቅት ላይ ከዚህ ተቋም ጋር በመስራት ላይ ትገኛለች የተባለችው የባህል ሙዚቃ አቀንቃኟ አምሳል ምትኬም ጥንቃቄ እንድታደርግ እርሷም ደግሞ ከተቋሙ ጋር እየሰራች ያለችበት ሂደት ክብደት ለመቀነስ የምትገባበት መንገድ ሌላ መዘዝ እንዳያመጣባት ጥንቃቄ እንድታደርግ የሚመክርና የሚጠቁም ሐሳብ ብቅ ብሏል። ይህን ጉዳይ በተመለከተ እናነሳለን። በሌላ በኩል ደግሞ በዛሬው ዕለት ከሰማናቸው እጅግ አሳዛኝ ዜናዎች መካከል አንደኛው አንጋፋው ጋዜጠኛ ከዚህ ዓለም በሞት መለየቱ ነው። 3 አስርት ዓመታት በሚጠጋ ጊዜ በሙያ አገልግሎቱ ተወዳጅነትን ያተረፈው አንጋፋው ጋዜጠኛ ዳንኤል ታደሰ ከዚህ ዓለም በሞት መለየቱ ሰምቷል። ከዚህ ጋር የተገናኘውን ጉዳይ እናነሳለን። እስከ ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ወደ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ገባን። አብራችሁን ቆዩ። ከቀናት በፊት እጅግ በሚያሳዝን ሁኔታ ከዚህ ዓለም በሞት የታጣው የባህል ሙዚቃ ተጫዋቹ የሰማኸኝ በለው ዜና ረፍትን ተከትሎ ከእርሱ ዜና ረፍት ጋር በተገናኘ ክብደት ለመቀነስ የሄደበት ርቀት አንዳች ዋጋ ሳያስከፍለው እንዳልቀረ፣ ለዚህም ደግሞ የእርሱ ክብደት ለመቀነስ ጥረት ያደርግ የነበረው ተቋም ይጠየቅ የሚሉ ሐሳቦች የተሰሙ ባሉበት በዚህ ወቅት ላይ ለሌላኛዋ ተወዳጅ የባህል ሙዚቃ ተጫዋቿ አምሳል ምትኬ አንዳች መልእክት የተላለፈ ይገኛል። ፈጣን ውፍረትን መቀነስ የሚመከር አይደለም። አምሳል ምትኬ ከዚህ ተግባሯ ራሷን ገታ አድርጋ እንድታዳምጥ የሚያሳስብ መልእክት ወጥቷል። አርቲስት አምሳል ምትኬ ስለ ግሎ ኢትዮ ቱርኪ የክብደት መቀነሻ ክሊኒክ ማስታወቂያ ስትሰራ ሰምቻታለሁ የሚሉት እኚሁ ሐሳብ ሰጪና ባለሙያ እንደሚያነሱት ከሆነ በአሁኑ ወቅት ላይ በዓለም አቀፍ ደረጃ ግሎ ኢትዮ ቱርኪን ጨምሮ በርካታ ተቋማት የሚጠቀሙባቸው የክብደት መቀነሻ መድኃኒቶች አብዛኞቹ GLP-1 ሪሴፕቶር አጎኒስት የሚባሉ መድኃኒቶች ናቸው ይላሉ እኚሁ ባለሙያ። ብዙ አይነት ናቸው የሚሉት እኚሁ ሰው አርቲስት ሰማኸኝ በለው የሞቱ ምክንያት በዚህ ሕክምና ጉዳይ እንደሆነ እየተነገረ ነው። ይህ ጉዳይ እውነት ይሁን ውሸት አናውቅም፣ ማጣራት ያስፈልጋል ሲሉ ሐሳባቸውን ሰንዝረዋል። የምናውቀው ግን እነዚህ መድኃኒቶች የራሳቸው ከባድ የጎንዮሽ ጉዳት እንዳላቸው ሲሉ ይጠቁማሉ ባለሙያው። መድኃኒቶቹ ስራቸውን የሚሰሩት የምግብ ፍላጎት በመቀነስና የምግብ መፍጨት ሂደትን በማዘግየት ነው። ለውጡ እጅግ ፈጣን ነው። ይህም መነሻ ያደርጉና ምክር ሐሳባቸውን ሲያስከትሉ ሳይንሱ በመድኃኒት ክብደትን ለመቀነስ የሰጠው ድምዳሜ የለም፣ ሕክምናው እስካሁን እውቅና አልተሰጠውም በማለት ያክላሉ። መረጃዎች እንደሚያሳዩት ከሆነ የነዚህ መድኃኒቶች ጉዳታቸው እጅግ ከባድ ነው። ተቅማጥ፣ ማቅለሽለሽና ማስታወክ ባህሪ ያላቸው ከበድ ሲል ደግሞ ኩላሊትን ያወድማሉ። የመረጭ ወይም ደግሞ ፓንክሪያስ በሽታ ያስከትላሉ ሲሉም አክለንሳሉ። ባጭሩ ግን እነዚህ ድርጅቶች ታላላቅና ዝነኛ አርቲስቶችን እያቀረቡ ማስታወቂያ ሲያሰሩ የማይነግሯቸው 3 ነገሮችን ልንገራችሁ ሲሉ እኚሁ ባለሙያ ሐሳባቸውን ያክላሉ። አንደኛውና ቀዳሚው ፈጣን ክብደት መቀነስ በልብ ላይ የመጣውን ጫና አይነግሯቸውም። የሰውነት ክብደት በአጭር ጊዜ ውስጥ በከፍተኛ ፍጥነት እንዲቀንስ ሲደረግ የሰውነታችን የውስጥ አካላት በተለይም ልብና የደም ዝውውር ስርዓት ድንገተኛ ከፍተኛ ጫና ይደርስባቸዋል። ይህ ድንገተኛና ከፍተኛ ለውጥም ለድንገተኛ የልብ ህመም አደጋ ሊያጋልጥ ይችላል በማለት ያክላሉ። ሌላው አደጋ ሲሉ የጠቀሱት የመድኃኒቶች የጎንዮሽ ጉዳትን ነው። ይህንም ባለሙያዎቹ አይነግሯቸውም። አሁን ላይ በስፋት ጥቅም ላይ የሚውሉት የሆርሞን ማስተካከያ GLP-1 መድኃኒቶች ከፍተኛ የምግብ ፍላጎት መዝጋትን ያስከትላሉ። ይህም ያልተገባ ሂደት ደግሞ የሰውነት ንጥረ ነገሮች አለመመጣጠን ሊያመጣ ይችላል። እንዲሁም የሰውነት ድርቀትን ሊያስከትል ይችላል። ብሎም በኩላሊትና በጉበት ላይ ከባድ ጫና ሊፈጥር ይችላል በማለት ሁለተኛውና በባለሙያዎቹ የማይነገረው ነገር ግን እነዚህ ታዋቂ ሰዎች ማስታወቂያ እንዲሰሩ የሚወተወቱበትን መንገድ ይጠቁማሉ። ለአንዱ እንዳጋጣሚ ሆነው ለሌላው ላይሆን እንደሚችል አይነግሯቸውም። እያንዳንዱ ሰው የውስጥ ጤና፣ የደም ግፊት፣ የልብ ትርታና የሆርሞን መጠን የተለያዩ ናቸው። አንድ ታዋቂ ሰው ክብደቱ ስለቀነሰለት ምስክርነት ስለሰጠ ብቻ መድኃኒቱ ለሁሉም ሰው ደህንነቱ የተጠበቀ ነው ማለት አይደለም ሲሉ የሕክምና ባለሙያ ያነሳሉ። የሕክምና ውሳኔ በታዋቂነት ሳይሆን በግል የጤና
ምርመራ ብቻ መወሰን አለበት ማለት የሚጠቅሱት እኚሁ ሰው ወፍራም ከሆንክ ወይም ከሆንሽ ቀላልና አጭር መፍትሄው ስፖርት መስራትና እንዲሁም ትንሽ መመገብ ነው ይላሉ። ሩጫ ራሱ የግድ አይደለም፣ ቤት ውስጥ መስራት እንዲሁም ደግሞ ጂም መስራትም በሚመከሩ ናቸው። ጎን ለጎን የሰውነትን የተለመደ የካሎሪ መጠን መቀነስ፣ ይህ ማለት ግን ብዙ ተርቦ ማቆየት ሳይሆን ከፍተኛ ካሎሪ ያላቸው እንደ ዘይት፣ ስኳር፣ ነጭ ዳቦ ምግቦች ያሉትን መቀነስ ነው። በምትኩ እንደ እንቁላል፣ ስጋ፣ አሳ፣ ባቄላና ምስር ያሉ ፕሮቲኖችን አዘውትሮ መመገብ። ፕሮቲን የረሃብ ሆርሞንን ስለሚቀንስ ለብዙ ሰዓታት የጠገብክ የመሰማት ስሜት ይሰጣል፣ ጡንቻንም እንዲቀንስ ይረዳል። የጊዜ ገደብ ያለው አመጋገብ ስልትም መጠቀም ሌላኛው የሚመከር ጉዳይ ስለመሆኑ እኚሁ ባለሙያ ያነሳሉ። በቂ ረፍት መውሰድም፣ በቀን ቢያንስ 8 ሰዓት ያክል መተኛት፣ ጭንቀትን መቀነስ፣ ማስወገድ። አብዝቶ መጨነቅ ኮርቲሶል የተባለ ሆርሞን ይለቃል። ይህ ሆርሞን ደግሞ የሰውነታችን ስብ በተለይም በሆድ አካባቢ እንዲለቀቅ ያደርጋል። በተፈጥሮ ዘዴ ውፍረት መቀነስ እንደ መድኃኒቶች በአንድ ወር ውስጥ ተአምር አያሳይም። ነገር ግን በየቀኑ የምናደርጋቸው ጥቃቅን ለውጦች በረጅም ጊዜ ውስጥ ቋሚ፣ አስተማማኝና ከማንኛውም የኩላሊት የልብና የውስጥ አካል ጉዳት ነፃ የሆነ ጤናማ ክብደትን ይሰጡናል ሲሉ እኚሁ ኤርሚያስ መለሰ የተባሉ ባለሙያ ሀሳባቸውን ያጋራሉ። ከዚህ መነሻነትም ስለ ድርጅቱ ያስተዋወቀች የምትገኘውና ክብደት ለመቀነስ በጥረት ላይ እንደሆነች የተነገረላት አርቲስት አምሳል ምትኬ ይህ መንገድ እንዳትጠቀም ብሎም ደግሞ ከዚህ መንገድ ማትወጣ ከሆነ አደጋ ላይ ናት በማለት ሀሳባቸውን አስፍረዋል። እኚሁ ጻፊ ወደ ሌላኛው ጉዳያችን ስንሻገር በዛሬው ዕለት ከሰማናቸው እጅግ አሳዛኝና እንዲሁም ደግሞ ልብ ሰባሪ ዜናዎች መካከል የአንጋፋው ጋዜጠኛ ዳንኤል ታደሰ ዜና እረፍት ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢትዮጵያ ሬዲዮና በቴሌቪዥን ለበርካታ ዓመታት ከሪፖርተርነት እስከ ከፍተኛ አዘጋጅነት ያገለገለው ጋዜጠኛ ዳንኤል ታደሰ ባደረበት ሕመም ከዚህ ዓለም በሞት መለየቱ ተገልጿል። ጋዜጠኛ ዳንኤል ታደሰ ከአባቱ ታደሰ ዳምጠውና ከእናቱ ፈለቀች ዳኝ ታህሳስ 26 ቀን 1959 ዓ.ም በአዲስ አበባ ተወለደ። ጋዜጠኛ ዳንኤል ታደሰ ከታህሳስ 18 ቀን 1994 ጀምሮ ሕይወቱ እስካለፈበት ቀን ድረስ ላለፉት 24 ያክል ዓመታት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም በኢትዮጵያ ሬዲዮ በተለያዩ ደረጃዎች አገልግሏል። የጋዜጠኛ ዳንኤል ታደሰ ስርዓተ ቀብር በነገው ዕለት ማለትም ሰኔ 16 ቀን 2018 ዓ.ም በቅድስት ልደታ ማርያም ቤተክርስቲያን ከቀኑ 5:30 እንደሚፈጸም ተገልጿል። እኛም ለኢትዮጵያ ሬዲዮ ድምቀት ብሎም ደግሞ በብዙ መልኩ በሬዲዮ ድምጹ የማይጠገበውና የማይሰለቸው ይህ አንጋፋና ተወዳጅ ጋዜጠኛ ዜና እረፍትን ተከትሎ የተሰማንን ጥልቅ ሐዘን እየገለጸን ለወዳጅ ዘመዶቹ፣ ለቤተሰቦቹና ለሙያ አድናቂዎቹ መጽናናትን ተመኝተናል። በያላችሁበት ጥሩ መልካም ጊዜ ለእናንተ ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን የዛሬ በዚህ አጠናቀቅን።